ለመርቃችሁ ፈጣሪ በዚህ ሰው በጠፋበት ጊዜ ትክክለኛ የህይወት አጋር በዚህ ደረጃ ለእናንተ የሚያስብ እውነተኛ ሰው ይስጣችሁ። የእውነቴን ነው የምላችሁ። በዚህ ቪዲዮ እንደ ብሩኬ ያሳዘነኝ ሰው የለም። እስሬ የሆነ ነገር ተበላሽቶብኛል የሆነ ነገር እኮ ያረኩ የነበረው ነው። አንቺ ዱባይ ለመውሰድ ፕሮሰስ ጀምሬ ብሬን የከሰርኩትሽ ወይኔ ማለት ምናምን የለውም። ገብቶሻል? ቃሌን 200 ሺህ ስገባ ወስድሻለሁ ብዬሽ ነበር አይደል? የምር የሆነ ሰርፕራይዝ ማድረግሽ ነገር አለ ብዬሻለሁ አይደለ? እሱን ለመጠበቅ ፕሮሰስ ጀምሬልሽ ነበር። ወይኔ ጉዴ! ይኸውላችሁ ሁሌም አንድ ምለው ነገር አለ። ፍቅር ውስጥ ስትሆኑ አብሯችሁ ላለው አጋራችሁ ምንም ነገር ስታደርጉ እባካችሁን ተጠንቀቁለት እላችኋለሁ። በብዛት ማለት ነው። ተመልከቱ ምን አይነት ነገር ውስጥ እንደምትገቡ ተመልከቱ። እሷ ለቀልድ ብላ ያደረገቻት ነገር የእውነት በጣም ነው ብሩኬ ያሳዘነኝ። በጣም በዚህ ቪዲዮ ብሩኬ በጣም ነው ያሳዘነኝ። ቃሉን አክብሮ ዱባይ ሊወስዳት ነበር። እናንተ በእናታችሁ ተዚህ የሚላችሁ ከሆነ 200 ሺህ ስገባ ከሀገር ይዤ እወጣለሁ ብሏት ነበር። እንደዚህ አይነት እናንተ በማንኛውም ሁኔታ ውስጥ ሁኑ፣ በማንኛውም ነገር ውስጥ በዚህ ሰው በጠፋበት አይደለም እጮኛ አድርጋችሁ አጋር የምታረጉት ይቅርና ጓደኛ እንኳን በጠፋበት ጊዜ ለሁላችሁም የቻናሌ ቤተሰቦች ፈጣሪ እንዲህ የሚያስብላችሁን አጋር፣ የህይወት ወዳጅ፣ ለወንዶቹም ሚስት፣ ለሴቶቹም ትክክለኛ ባል ይስጣችሁ። አሜን በሉ። ከአሜን ይቀራል። ሁላችሁም ኮሜንት ላይ አሜን እያላችሁ የብሩኬ ተግባር እንደኔ ያስገረማችሁና አሁን ተስማምተው እንደዚህ መሆናቸውን ስታዩ ደስ ያላችሁ ብቻ የተለመደችው ቦታችን ላይክ ጋር እንገናኝና ስሜታችሁንና ሐሳብ አስተያየቶቻችሁን ኮሜንት ላይ ጻፉላቸው። ሜንሽን አድርጊያቸው ስለምለቀው ይሄ ቪዲዮ ያዩታል። ሃይሚ ሰው ነው ሆኗል። ይቅርታ ችግር የለም። እዛ ግን አብረሽ እንድትሄጂ በጣም ፈልጌ ነበር። በጣም ደስ በሚል እንግዲህ ምንም ማድረግ አይቻልም። እሱ የራሴ ጥፋት ነው። አልጸጸትበትም። መናደድም አይጠበቅብኝም። ምክንያቱም የራሴ የፈጠርኩት ስህተት ስለሆነ አንተ ብቻ ሄደህ ፈታ ብለህ ትመጣለህ። ችግር የለውም። መጸጸትም የለብሽም። ምክንያቱም ቤተሰቦቻችሁ ለመቼ ናቸው? በጣም እርግጠኛ ሆኜ ልንገራችሁ። አሁን ሃይሚ እንደዚህ ያዘነችበት ብሩኬም እንደዚህ ያዘነበት አንድ ነገር ነው አይደለ? እሷን ለመውሰድ ፕሮሰስ አድርጎ የተሰጠውን ወረቀት ትላንትና ባደረገችው ፕራንክ አልመሰለውም። ያው ትክክለኛ ነገር ነው የመሰለው። እሱን ወረቀት ቀዶታል። ስለዚህ ብሩም ከሰረ፣ መንገዱም በቃ ወረቀቱ ከተቀደደ ከዛ በኋላ ምንም ዋጋ የለውም ማለት ነው። በጣም አስረግጬ በ10 ጣቴ ፈርሜ ልንገራችሁ። ወይ ከቤተሰቦቻቸው አንድ ሰው ወይ ከጓደኞቻቸው አንድ ሰው ብቻ ይሄንን ትኬት ከፍሎ ይወስዳታል። ሁለቱንም አንድ ቀን ድንገት ዱባይ እናገኛቸዋለን። እቺን ቃል ማርክ አድርጋችሁ ትይዙልኛላችሁ። ቪዲዮ ሲሰራ አታች አድርጌ ቪዲዮ የምሰራበት ይሆናል። የእውነቴን ነው። እናንተም የምትሉት ካለ በሉ ኮሜንት ላይ። ብሩኬ ስም የለኝም እኔ ከጠሩኝ ባንቺው ነው። ብሩኬ ዛሬም በትላንትናው ኢነርጂ ነው የመጣው። በቃ በትላንትናው ንዴት። ምክንያቱም እሱ ትላንትና ላይ ነው ያለው። ዛሬ የተፈጠረውን ጉዱን አልሰማም። ትላንትና ምን ብዬ ነበር? በነገራችን ላይ ቤተሰቦቼ ልጅ እየቆየብኝ ነው። እኔ እኮ ይቀባባል ጸጉሬ። ብሩኬ ጉድሽን ባልሰማሽ ገበያ ባልወጣሽ ነበር የሚባለው ተረቱ። ያንተን አሁን ምንም በለው። ጉድህን ባልሰማህ በካሜራ በቪዲዮ ባልወጣህም በለው። ዛሬ ግን ምልክ እንኳንም መጣህ ነው። ምክንያቱም አሁን ይሄንን ነገር ስትሰማ ምን እንደምትል በጣም እስካይ ጓጉቻለሁ። ተስማሙበት አተስማሙበት እርግጠኛ ባልሆንም አንዳንዴ ፍቅር መሃል የሆነች ጸብ ነገር የምታናድድ ነገር የሆነች ብን ስትደረግበት ያጣፍጠዋል ይባላል። እኔ በጣም የሚገርመኝ አባባል ነው። ተስማሙበት አላችሁ? እስቲ ኮሜንት ላይ የጻፋችሁልኝ። ወደ ብሩኬ እቴሙች እሷ እብድ ናት፣ እብድ በቃኛ ለለሽ ለኬና ሙቅያለ ራሴን አሏሽ። እንዴት የሚያስጠላ ሰላምታ ነው። አሁን ይሄ ምን ይባላል መሰላችሁ? ከአንገት በላይ ሰላምታ ይባላል። በቃ ይሄ ትክክለኛ ከአንገት በላይ ነው። ሁለቱም እሷም ጉዷን ይዛለች አሁን የምትናገረውን፣ እሱም ትላንትና ላይ ነው ያለው። ሲሰማ ምን ሊሆን? የብሩኬና የሃይሚ ወዳጆችና የጨረቃ ፋሚሊ
ይሄን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወደ በኋላ ላይ የማስተላለፈው መልእክትና የማሳያችሁ ወሳኝ ቪዲዮ አለኝ። እኔ ካንቺ ጋር ስንት ነገር አገደኝ ነበር። ገና ለገና ባንዴ ሰላም ሆነን ብዬ ደስ ብሎ በጣም ብዙ ነገር እኮ አቅጄልሽ ነበር ላንቺ እኮ። በቃ እሺ አንድ ቀን ፕራንክ ይሄ ሁሉ ነገር አበላሽ ማለት ነው። ባለፈው ምንድን ነው ያልሽኝ? ከዛ በፊት አንድ ሰከንድ ዋጋ አላት አላልሽም? እየተከራከረ ነበር ብለሽኛል። አንድ እንዲህ ነገር ዋጋ አላት ብዙ ነገር ታበላሽ ይችላል ነበር አልሽኛ። ዋንዴ ነው እንጂሽ ዋንዴ ማለት ቅድም ያልኩት ነው። ውድ ቤተሰቦቼ እባካችሁን ያው ከኔ በላይ በጣም ብዙ ህይወት ያላችሁ የቻናሌ ቤተሰቦች ስለምትኖሩ እኔ ማንኛውንም ነገር ስናገር በጣም በመጠንቀቅና በደንብ በማስተዋል ስለሆነ እየተሳሳትኩኝ ከሆነ እንዲሁም ደግሞ መታረም ያለበት ንግግር ካለኝ እባካችሁን ኮሜንቱ ለእናንተ ክፍት ነው። አርሙኝ፣ አስተካክሉኝ። ምን ልላችሁ ነው መሰላችሁ? ህይወት ውስጥ ወይም አጋር ይዛችሁ ፍቅር ስትጀምሩ ፍቅር ውስጥ ላላችሁበት ወይም ደግሞ ባለፈው እንዳልኳችሁ ያ ሰውዬ ሙሉ ልቡን ለእናንተ ከፍቶ ስለሚሰጣችሁ ለምታደርጓት ለእያንዳንዷ ነገራችሁ ጥንቃቄ ያስፈልጋችኋል። ልትጠነቀቁላቸው ይገባል። ለምትናገሯት ንግግር፣ ለምታደርጓት ድርጊት ጥንቃቄ ያስፈልጋችኋል። አይኖ እንደዚህ አይነት ቀልዶች ልትቀልዱ ትችላላችሁ፣ ግን ቢያንስ እንኳን የምትቀልዱበትን ነገር መለየትና ያን የምትቀልዱትን ቀልድ እንኳን በጣም በጥንቃቄና ለነሱ በማሰብ ብታደርጉት በጣም 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 ጥሩ ነው ብዬ አስባለሁ። ውድ ቤተሰቦቼ በዚህ ጉዳይ ላይ ምን ታስባላችሁ? እስቲ ኮሜንት ላይ ያስቀምጡልኝ፣ እንወያይበት። ያ ጋይስ እንግዲህ ከሰሞኑ በሃይሚና በብሩኬ መስማማትና ወደ ፍቅራቸው መመለስ በጣም እየተደሰትን ብዙ እንደቆየን ታውቃላችሁ። ትላንትና ያው አስደንጋጭ ነገር ሃይሚ ይዛ መታ ብዙዎቻችንን ብታናድደንም ማለት ነው። ይሄም ሆኖ ግን አንዳንድ ሰዎች ንዴታችንንና ቁጣችንን ከጥላቻ ጋርና እነሱን ካለመረዳት ጋር አያይዛችሁት ነበረ። ነገር ግን እንደዚህ አይነት አስተሳሰብ ላላችሁና ኮሜንት ላይ ስድብ ለሚቀድማችሁ ሰዎች አንድ ነገር አስረግጬ መናገር እፈልጋለሁኝ። የምትወዱትን ሰውና ቦታ የምትሰጡትን ሰው ነው የምትቆጡት። የሆነች ትንሽዬ ነገር ስታዩበት መስመር እንዲይዝ ወይም ደግሞ ካለበት የተሳሳተ መንገድ ወደ ትክክለኛው መንገድ እንዲመለስ የምታደርጉት የምትወዱትን የምታስቡለትንና ቦታ የምትሰጡትን ሰው ነውና አንዳንድ ይሄ ያልገባችሁ ሰዎች ለስድብ ኮሜንት ላይ ስትፈጥኑ አይቻችሁ ነበር ትላንትና። አንዳንዶች በሪፕሌይ ላይ ስትመልሱላቸው ነበር። በጣም 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 አድርጌ አመሰግናችኋለሁ። ለማንኛውም በዛሬው ዕለት እንግዲህ ሃይሚ ትላንትና ያደረገችው ነገር ጸጽቷት ብሩኬን ጠርታ እንግዲህ የተፈጠረውን ነገር በዛሬው ዕለት በደንብ አድርጌ የማሳያችሁና ብዙዎቻችሁ የምትጠብቁትን እንግዲህ የኔንም መልእክት ማስተላለፍ ይሆናል። እንደተለመደው እንዲህ በቪዲዮ እያየውኝ እኔ ሐሳብና አስተያየቴን በቪዲዮ ላይ ስሰጥበት እናንተ ውድ ተመልካቾቼ ደግሞ በኮሜንት ላይ ሐሳብና አስተያየቶቻችሁን በነጻነትና በጨዋነት እያስቀመጣችሁልኝ ለዚህ ቤት ለዚህ ቻናል አዲስ ሆናችሁና እኔንም ለመጀመሪያ ጊዜ የምታዩኝ የሃይሚና የብሩኬ ቤተሰቦች የጨረቃ ፋሚሊ አሁንኑ ከታች የምታዩትን የሰብስክራይብ ምልክትና የደውል ምልክቷን እየነካችሁ እንዲሁም ይሄንን ቪዲዮ ሁላችሁም ላይክ በማድረግ ሐሳብና አስተያየቶቻችሁን እዚህ ቤት እንደተለመደው በነጻነትና በጨዋነት እያስቀመጣችሁልኝ የዛሬውን ቪዲዮአችንን እንጀምር። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ሰላም ሰላም ሰላም። ተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። አሜን። እኛም በጣም በጣም ሰላም ነን። ፈጣሪ የተመሰገነ ይሁን። በተለይ ደግሞ ከዛሬ ጀምሮ በጣም ሰላም መሆን እንጀምራለን። አይነው ትላንትና ትንሽ ጫና አድርጌ ተናግሬሽ ነበረ። ነገር ግን ትላንትና ጫና አድርጌ ባልናገርሽ ኖሮ በጣም ብዙዎቻችንም ቆጣ ባንል ኖሮ ዛሬ በዚህ ቪዲዮ ትመጫለሽ ብዬ አላስብም ነበረ። ባልኳት መሰረት ቃል በቃል ፕራንክ ከሆነ አቁሚ ብያት ነበር። ቃላችንን አክብራ እንግዲህ ዛሬ እውነታውን ልትናገር መታለች። ምንድነው እውነታው? እዚህ ቪዲዮ መሃል አለ። አብራችሁኝ እስከ ቪዲዮ ፍጻሜ ቆዩ። ነገር ግን ሃይሚዬን በዚህ ደረጃ ስላየኋት በጣም በጣም ደስ እንዳለኝ ልነግራት እወዳለሁ። እናንተም በጣም ደስ ይላችኋል ብዬ አስባለሁ። እስቲ ደስታችሁን የተለመደችው ቦታ እየተገናኘን ስሜታችሁን ደግሞ ኮሜንት ላይ ጻፉላቸው። ሁለቱንም ሜንሽን አድርጌያቸው ስለምለቀው ያዩታል። እንግዲህ ትናንት በተለቀቀው ቪዲዮ አብዛኞቻችሁ የደነገጣችሁ ሰዎች አላችሁ፣ ግራ የተጋባችሁ ሰዎች አላችሁ፣ ፕራንክም የመሰላችሁ ሰዎች አላችሁና ብዙ ነገርም እያላችሁ ነበረ። ያው እኔ የመጣልኝን መልካም እድል ነው ለእናንተም ሼር ያረኳችሁ፣ ለብሩኬም የነገርኩት። ግን ብሩኬ በጣም ተናደደ ማለት ነው። ማለት አሁንም አታርፊም፣ አሁንም እኛን ፕራንክ ልታረጊን ነው።
ኧረ ተይ አንቺ ልጅ እንዴ ፕራንክ መስሏችሁ ነበር? ጠበኩም እንደዚህ እናደዳል ብዬ ሌላ ጊዜ የሆነ ነገር ስነግረው እኔን ደግፎ ወይ ምናምን እኔን ባያስደስተኝ ራሱ የሱ መስማማት በሐሳቤ መስማማት ባያስደስተኝ ራሱ ብዙ ጊዜ በሐሳቤ ተስማምቶ ምናምን እሺ ብሎ ሲፈቅድልኝ እናደዳለሁኝና ትናንትናም እንደዛ የሚያደርግ መስሎኝ ነበር። እንደዛ አላደረገም። ሊያደርግም አይችልማ። ምክንያቱም በጣም ብዙ መስዋዕትነት ከፍሏላ። ማለት አይኖ ይቅርታ ባይልሽ እንኳን ይቅርታ ማለቱን ግን በተግባር ነው ያሳየሽ። እሱ ደግሞ አንቺ በተግባር ይቅርታሽን ዝቅ ብለሽ አሳይተሽዋል። እሱ ደግሞ ለአንቺ ይቅርታ ማድረጉን በተግባር በቃ ብዙ ነገር መስዋዕትነት ከፍሎ አሳይቶሻል። ብዙዎቻችሁ ተስማማላችሁ ብዬ አስባለሁ። እኔ ትላንትናም በዛ ደረጃ ጫን ብዬ ተናገርኳት የብሩኬን መስዋዕትነት በደንብ ስላሰብኩትና እሷ ደግሞ እንደ ድንገት ይሄ ነገር መጣልኝ ብላ እንደ ቀልድ ስታወራው ፕራንክ መስሎኝ ነበር። ኦፍ ኮርስ ግን የአነጋገር ሁኔታዋን ሳየው ትንሽ ደግሞ አመኛትም ነበር። ለመሆኑ ምንድነው የተፈጠረው? ከራሷ አንደበት እስቲ እንስማው። ማለት እኔ የመጣልኝን እውነት ለመናገር በጣም ብዙ ሰዎች እያወሩኝ ነበር፣ አልዋሽም። ግን ደግሞ እኔ እሄዳለሁ ብዬ የነበረው እሱ ምን ሊያስብ ይችላል የሚለውን ለመፈተን ፕራንክ ለማድረግ እንጂ እኔ ብሩኬን ትቼ እሄዳለሁ ማለት አይደለም። እንዴት እኔም እኮ ትላንት ስለ የነበረው ይሄንን እኮ ነው። እንዴት ትተሽው ትሄጃለሽ እንዴ? ይሄን የመሰለ ፍቅር ትተሽ እንዴት ትሄጃለሽ? ይሄን የመሰለ ልጅ ትተሽ እንዴት ትሄጃለሽ? እሱስ አንቺን የመሰለ ልጅ ትቶ እንዴት ይሄዳል ነበረ በቃ ትላንት ስደርቅ የነበረው። አንዳንዶች ያው ከስንዴ መሃል እንክርዳድ አይጠፋም። ቅድም እንዳልኩት ከጥላቻ እነሱን ካለ መውደድ ምንም የማታውቁ ሰዎች ናችሁ እንደዛ ብላችሁ ኮሜንት የምታደርጉት። በተቻለ መጠን ኮሜንታችሁን ባየው ቁጥር ከአካውንቴ ላይ ፐርማነንትሊ ነው ማጠፋችሁ። አንዳንዶች ሪፕሌይ ላይ ስትሰዳደቡ አትናገሯቸው እነሱን። በቃ ቢያንስ ኮሜንታቸውን ባየሁት ሰዓት እንዴት ባንዴ ዲሳፒር እንደማደርገው እኔ ነኝ የማውቀው። አያውቁት ምንም ማለት እኛና እነሱ ያለንን ቁርኝት የማያውቁ ሰዎች ናቸው እንደዚህ እየመጡ ዝም ብለው ክፍታፋቸውን የሚከፍቱትና ለማንኛውም እንደማታደርጊው አውቅ ነበረ፣ እሱም እንደማያደርገው አውቃለሁ። ለማንኛውም ፕራንክ ስለሆነ በጣም ደስ ብሎኛል። የእውነቴን ነው የምነግራችሁ፣ በጣም ነው ደስ ያለኝ። ለማንኛውም ይህንን ሁሉ ጉድ ብሩክ መጥቶ ሲሰማ ምን አለ እንመልከተው። ስም የለኝም እኔ ከጠሩኝ ባንቺው ነው። ብሩኬ ዛሬም በትላንትናው ኢነርጂ ነው የመጣው፣ በቃ በትላንትናው ንዴት። ምክንያቱም እሱ ትላንትና ላይ ነው ያለው። ዛሬ የተፈጠረውን ጉዱን አልሰማም። ትላንትና ምን ብዬ ነበር? በነገራችን ላይ ቤተሰቦቼ ልጅ እየቆየብኝ ነው። እኔ እኮ ይቀባባል ጸጉሬ። ብሩኬ ጉድሽን ባልሰማሽ ገበያ ባልወጣሽ ነበር የሚባለው ተረቱ። ያንተን አሁን ምንም በለው ጉድህን ባልሰማህ በካሜራ በቪዲዮ ባልወጣህም በለው። ዛሬ ግን ምልክ እንኳንም መጣህ ነው። ምክንያቱም አሁን ይሄንን ነገር ስትሰማ ምን እንደምትል በጣም እስካይ ጓጉቻለሁ። ተስማሙበት አተስማሙበት እርግጠኛ ባልሆንም አንዳንዴ ፍቅር መሃል የሆነች ጸብ ነገር የምታናድድ ነገር የሆነች ብን ስትደረግበት ያጣፍጠዋል ይባላል። እኔ በጣም የሚገርመኝ አባባል ነው። ተስማሙበታላችሁ? እስቲ ኮሜንት ላይ የጻፋችሁልኝ። ወደ ብሩኬ እቴሙች እሷ እብድ ናት፣ እብድ በቃኛ ልልሽ ልኬና ውቅያለሁ ራሴን አልዋሽም። እንዴት የሚያስጠላ ሰላምታ ነው። አሁን ይሄ ምን ይባላል መሰላችሁ? ከአንገት በላይ ሰላምታ ይባላል። በቃ ይሄ ትክክለኛ ከአንገት በላይ ነው። ሁለቱም እሷም ጉዷን ይዛለች አሁን የምትናገረውን፣ እሱም ትላንትና ላይ ነው ያለው። ሲሰማ ምን ሊሆን? ዛሬ ጠራውክ ትናንት የተናደድክበትን ነገር ለማስረዳት ነው። ትናንት ምንም እድል አልሰጠኝም ነበር። አይሚ አሁን በሱ ነገር ምን ታፍረጂ ነገር አለ እንዴ? በጣም ኖ አለ ብዙ ማስረዳ ነገር እድል ራሱ አልሰጠኝም እኮ። እኔም የራሴን ውሳኔ ወስኛለሁ። ይኸውላችሁ እነዚህ ልጆች እኮ በጣም የሚያናደኝ ነገራቸው ማለት ነው፣ ትንሽ ነገር ትፈጠር ለውሳኔ በቃ ዘቡ ብለው ነው የሚገቡት። በቃ የሆነ ነገር ይፈጠር እሱም በቃ ውሳኔ አይኖ ያናደዳል። ትናንትና የተፈጠረው ነገር ግን በአንድ ቀን የራሴን ውሳኔ ወስኛለሁ። አይከብድም? ላናድድህም ፈልጌ አልነበረም፣ እንደዛ እንድትሆንም ፈልጌ አይደለም። አንተም ብቻ አይደለም ኦዲየንስንም ነውና ፕራንክ ነበር እውነት ለመናገር ማለት ነው። እንዲህ ነው የምትለው ብሩክ? እንዲህ ነው የምትለው? አንተ እድል አልሰጠኝም። አይ
እኔ ሀሳቡ ይመጣልኝ አንደኛ ብዙ ሰዎች እያወሩኝ ነበር፣ ሁለተኛ ደግሞ አይታል ታያለ ብዬ አስባለሁ። ኮሜንትም ላይ እንደውም ቲክቶክ ላይ ራሱ እያወጡት ነበረ ምናምን። አዎ በጣም በውስጥም ያወሩኝ ሰዎች አሉ። በጣም ብቻ ግን ከዛ ሀሳብ ተነስቼ ለምን እንደዚህ ፕራንክ አላረገውም ብሩኬ ምን ይለኝ ይሆን ብዬ ነው እንጂ እንደዛ የሆነ ትታይን ትሄዳለህ ብዬ እንኳን አስቤ አይደለም። እና አንተም ብቻ አይደለም ኦዲየንስንም ነው ፕራንክ ያደረኩት። ለነሱ መጀመሪያ አልተናገርኩም። እውነት ነው ያወሩኝ ሰዎች አሉ። እነሱን ትናንትና ማመስግኛለሁ፣ ዛሬም ቴንኪው እላቸዋለሁ። እኛንማ አንጫጫሽን። እኛን ፕራንክ አይደለም የሰራሽን፣ በነገራችን ላይ አንጫጫሽን። አንዳንድ ገብቷችሁ ኮሜንቴ ላይ እንግዲህ ፕራንክ ነው ተረጋጋ፣ በቃ ምንም ነገር አይፈጠርም፣ በቃ ራስን ያረጋጋ ምናምን ስትሉኝ ነበራችሁ። እናንተ ይመቻችሁ፣ እሺ እናንተ በቃ ይመቻችሁ። በቃ ግን ደግሞ እኔ አንተን ትቼ የትም አልሄድም። እኔ ፕራንክ ለማድረግ ፈልጌ ነው አንተን ፕራንክ ላረግ ፈልጌ እንጂ እኔ እሄዳለሁ ማለት አይደለም። ምክንያቱም አንተ ለኔ ብለህ የተውከውን ነገር አውቃለሁኝ አይደል? በጣም ለኔ ብለህ መስዋዕት የከፈልክበትን ነገር አውቃለሁ። ሜቢ ህይወትህን እስከ መጨረሻው ሊለውጥ የሚችል ነገር ነው መስዋዕት ያደረግከው ለኔ ስትል ማለት ነው። ብሩኬኒት ስለዚህ እኔ ደግሞ አንተን ትቼ የትም እንደው የፈለገ ለምን ከዚህ እኔ እንጃ አላቅም እኔ ምን እንደምልህ፣ ግን የትኛውም ነገር ቢመጣ ትቼ እንደማልሄድ ነው። ይሁን እሺ። እግዚአብሔር ፍራንክ በእንደዚህ አይነት ነገር ይመጣል። ያ ከባድ እንትን ነው። ያ ፕራንክ ለማድረግ የተጠቀምሽበት እንትን ከባድ ነው። ምክንያቱም ሰሞኑን እናንተንም እንዲህ ሲያባላችሁ የነበረው ነገር ስለነበረ ከባድ ነው የመረጥሽው እንትን። ለማንኛውም እንኳን ፕራንክ ሆነ። ይሄን ያክል እኮ ለነዛ አሁን አይደለም ምነግርሽ ምን እያደረኩ እንደነበር። እሺ ምንድነው? እኔ እኮ እሱ እሺ እያደረክ የነበረውን ነገር እየነገርኩ ነው። ጠንቋይ አይደለም ምን ድንገት ማቃወ ነገር እያስተካከልኩኝ ነበር። ገብቶሻል? አስሬ የሆነ ነገር ተበላሽቶብኛል የሆነ ነገር እኮ እያልከኝ ነው። እያደረኩ የነበረው ነው አንቺ ዱባይ ለመውሰድ ፕሮሰስ ጀምሬ ብሬን የከሰርኩትሽ። ወይኔ ማለት ምናምን የለውም። ገብቶሻል? ቃሌን 200 ሺህ ስገባ ወስድሻለሁ ብዬሽ ነበር አይደል? የምር የሆነ ሰርፕራይዝ ማድረግሽ ነገር አለ ብዬሻለሁ አይደለ? እሱን ለመጠበቅ ፕሮሰስ ጀምሬልሽ ነበር። ወይኔ ጉዴ። ይኸውላችሁ ሁሌም አንድ የምለው ነገር አለ። ፍቅር ውስጥ ስትሆኑ አብሯችሁ ላለው አጋራችሁ ምንም ነገር ስታደርጉ እባካችሁን ተጠንቀቁለት እላችኋለሁ። በብዛት ማለት ነው። ተመልከቱ ምን አይነት ነገር ውስጥ እንደምትገቡ ተመልከቱ። እሷ ለቀልድ ብላ ያደረገቻት ነገር የእውነት በጣም ነው ብሩኬ ያሳዘነኝ። በጣም በዚህ ቪዲዮ ብሩኬ በጣም ነው ያሳዘነኝ። ቃሉን አክብሮ ዱባይ ሊወስዳት ነበር። እናንተ በእናታችሁ ትዝ የሚላችሁ ከሆነ 200 ሺህ ስገባ ከሀገር ይዤ እወጣለሁ ብሏት ነበር። እንደዚህ አይነት እናንተ በማንኛውም ሁኔታ ውስጥ ሁኑ፣ በማንኛውም ነገር ውስጥ በዚህ ሰው በጠፋበት አይደለም እጮኛ አድርጋችሁ አጋር የምታረጉት ይቅርና ጓደኛ እንኳን በጠፋበት ጊዜ ለሁላችሁም የቻናሌ ቤተሰቦች ፈጣሪ እንዲህ የሚያስብላችሁን አጋር፣ የህይወት ወዳጅ፣ ለወንዶቹም ሚስት፣ ለሴቶቹም ትክክለኛ ባል ይስጣችሁ። አሜን በሉ። ከአሜን ይቀራል። ሁላችሁም ኮሜንት ላይ አሜን እያላችሁ የብሩኬ ተግባር እንደኔ ያስገረማችሁና አሁን ተስማምተው እንደዚህ መሆናቸውን ስታዩ ደስ ያላችሁ ብቻ የተለመደችው ቦታችን ላይክ ጋር እንገናኝና ስሜታችሁንና ሀሳብ አስተያየቶቻችሁን ኮሜንት ላይ ጻፉላቸው። ሜንሽን አድርጌያቸው ስለምለቀው ይህ ቪዲዮ ያዩታል። እኔ ካንቺ ጋር ስንት ነገር አገደኝ ነበር። ገና ለገና ባንዴ ሰላም ሆነን ብዬ ደስ ብሎ በጣም ብዙ ነገር እኮ አቅጄልሽ ነበር ላንቺ እኮ። በቃ እሺ አንድ ቀን ፕራንክ ይሄ ሁሉ ነገር አበላሽ ማለት ነው። ባለፈው ምንድን ነው ያልሽኝ? ከዛ በፊት አንድ ሰከንድ ዋጋ አላት አላልሽም? እየተከራከረ ነበር ብለሽኛል። አንድ እንዲህ ነገር ዋጋ አላት ብዙ ነገር ታበላሽ ይችላል ነበር አልሽኛ። ዋንዴ ነው እንጂሽ ዋንዴ ያ ማለት ቅድም ያልኩት ነው። ውድ ቤተሰቦቼ እባካችሁን ያው ከኔ በላይ በጣም ብዙ ህይወት ያላችሁ የቻናሌ ቤተሰቦች ስለምትኖሩ እኔ ማንኛውንም ነገር ስናገር በጣም በመጠንቀቅና በደንብ በማስተዋል ስለሆነ እየተሳሳትኩኝ ከሆነ እንዲሁም ደግሞ መታረም ያለበት ንግግር ካለኝ እባካችሁን ኮሜንቱ ለእናንተ ክፍት ነው። አርሙኝ፣ አስተካክሉኝ። ምን ልላችሁ ነው መሰላችሁ? ህይወት ውስጥ ወይም አጋር ይዛችሁ ፍቅር ስትጀምሩ ፍቅር ውስጥ ላላችሁበት ወይም ደግሞ ባለፈው እንዳልኳችሁ ያ ሰውዬ ሙሉ ልቡን ለእናንተ ከፍቶ ስለሚሰጣችሁ ለምታደርጓት ለእያንዳንዷ ነገራችሁ
ጥንቃቄ ያስፈልጋችኋል። ልትጠነቀቁላቸው ይገባል። ለምትናገሯት ንግግር፣ ለምታደርጓት ድርጊት ጥንቃቄ ያስፈልጋችኋል። አይኖ እንደዚህ አይነት ቀልዶች ልትቀልዱ ትችላላችሁ፣ ግን ቢያንስ እንኳን የምትቀልዱበትን ነገር መለየትና ያን የምትቀልዱትን ቀልድ እንኳን በጣም በጥንቃቄና ለነሱ በማሰብ ብታደርጉት በጣም 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 ጥሩ ነው ብዬ አስባለሁ። ውድ ቤተሰቦቼ በዚህ ጉዳይ ላይ ምን ታስባላችሁ? እስቲ ኮሜንት ላይ ያስቀምጡልኝ፣ እንወያይበት። ሰው ነው ሆኗል። ይቅርታ፣ ችግር የለም። እዛ ግን አብረሽ እንድትሄጂ በጣም ፈልጌ ነበረ። በጣም ደስ በሚል እንግዲህ ምንም ማድረግ አይቻልም። እሱ የራሴ ጥፋት ነው፣ አልጸጸትበትም። መናደድም አይጠበቅብኝም። ምክንያቱም የራሴ የፈጠርኩት ስህተት ስለሆነ አንተ ብቻ ሄደህ ፈታ ብለህ ትመጣለህ፣ ችግር የለውም። መጸጸትም የለብሽም። ምክንያቱም ቤተሰቦቻችሁ ለመቼ ናቸው? በጣም እርግጠኛ ሆኜ ልንገራችሁ፣ አሁን ሃይሚ እንደዚህ ያዘነችበት ብሩኬም እንደዚህ ያዘነበት አንድ ነገር ነው አይደለ? እሱ እሷን ለመውሰድ ፕሮሰስ አድርጎ የተሰጠውን ወረቀት ትላንትና ባደረገችው ፕራንክ አልመሰለውም። ያው ትክክለኛ ነገር ነው የመሰለው። እሱን ወረቀት ቀዶታል። ስለዚህ ብሩም ከሰረ፣ መንገዱም በቃ ወረቀቱ ከተቀደደ ከዛ በኋላ ምንም ዋጋ የለውም ማለት ነው። በጣም 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 አስረግጬ በ10 ጣቴ ፈርሜ ልንገራችሁ፣ ወይ ከቤተሰቦቻቸው አንድ ሰው ወይ ከጓደኞቻቸው አንድ ሰው ብቻ ይሄንን ትኬት ከፍሎ ይወስዳታል። ሁለቱንም አንድ ቀን ድንገት ዱባይ እናገኛቸዋለን። እቺን ቃል ማርክ አድርጋችሁ ትይዙልኛላችሁ። ቪዲዮ ሲሰራ አታች አድርጌ ቪዲዮ የምሰራበት ይሆናል። የእውነቴን ነው። እናንተም የምትሉት ካለ በሉ ኮሜንት ላይ። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። መደምደሚያው ጥሩ በመሆኑ በጣም ብደሰትም፣ ነገር ግን ብሩኬ በጣም አሳዝኖኛል በዚህ ቪዲዮ። ስለዚህ አንድ ነገር መውሰድም ያለብን ከዚህ ቪዲዮ ለአጋሮቻችን በፍቅር አብረውን ላሉ ሰዎች መጠንቀቅ አለብን የሚለውን ነገር በደንብ ወስዳችሁበታል ብዬ አስባለሁ። እስካሁን ድረስ እዚህ ቪዲዮ ላይ ቆይታችሁ ሰብስክራይብ ሳታደርጉ እያያችሁኝ የነበራችሁ ሰዎች ሰብስክራይብ ሳታደርጉና የደወል ምልክቷን ሳትነኩ እንዳትወጡ፣ እንዲሁም ይህንን ቪዲዮ ላይክ እያደረጋችሁትና እንዲሁም በቪዲዮ ላይ ምን ልጨምር ምን ልቀንስ በኮሜንት ላይ እያስቀመጣችሁልኝ እዚህ ስክሪን ላይ ካስቀመጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁን የተዝናናችሁ ቆዩኝ። አብራችሁኝ ስለነበራችሁ ግን ከልብ አመሰግናችኋለሁ። ይመቻችሁ።